It's on here now. The goalkeeper's beaten, and South Africa have done Gabriel Mataun. Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። የአውሮፓ ቻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ የመጀመሪያ መርሃ ግብር ትላንት በኤምሬትስ ስቴዲየም አርሰናልንና ፒኤስጂን አገናኘ። ፒኤስጂ 1-0 በሆነ ውጤት አሸነፈ። መልሱ ልክ የዛሬ ሳምንት በፓርክ ደ ፕራንስ ይደረጋል። ሁለቱም የምናልፈው እኛ ነን እያሉ ነው። አርሰናልም ይህንን ውጤት እቀለብሳለሁ ባይ ነው። ፒኤስጂም በድምሩም አልፈው እኔ ነኝ በሜዳዬም ድል ደግማለሁ እያለ ነው። ምን እንደሚሆን ጓጉተን እንጠብቃለን። ለአርሰናል ተስፋ አስቆራጭ ውጤት ነው ወይ? የቶማስ ፓርቴ አለመኖር የፈጠረው ክፍተት ግልጽ አይደለም ወይ? ፓሪስ ሳን ዠርማ ኦክቶበር ላይ በአርሰናል 2-0 በሆነ ውጤት ከተሸነፈ በኋላ የተለወጠውን መለወጥ በተግባር ትላንት አላየነው ወይ? የአርሰናል ድክመት ምን ነበር ትላንት? በተለይ በመጀመሪያዎቹ 20-30 ደቂቃዎች ላይ ፓሪስ ሳን ዠርማ ያን ያህል እንዴት ብልጫ ሊወስድ ቻለ? የመልሱ ጨዋታ በተስፋ የምንጠብቀው ወይስ ተስፋ አስቆራጭ? በአርሰናልና በፓሪስ ሳን ዠርማ መካከል ትላንት በኤምሬትስ ስቴዲየም የተደረገው ጨዋታ ምን ነገረን? ምን አስረዳን? እኛስ ምን ገባን? ይህን ነው የምናነሳው። አርሰናል ጨዋታውን ሳያሸንፍ ቀረ። ከ16 ዓመታት በኋላ ወደ ግማሽ ፍጻሜ የደረሰው እናም ደግሞ በሱፐር ኮምፒውተር በእግር ኳስ ተንታኞች በአቋማሪ ድርጅቶችም ጭምር በግማሽ ፍጻሜ ላይ ተወዳዳሪ ከሆኑት 4 ክለቦች ዋንጫውን የማንሳት የተሻለ ግምት የተሰጠው አርሰናል በሜዳው የተጠበቀውን ውጤት ሳያመጣ ቀረ። ትላንትና ምሽት በፓሪስ ሳን ዠርማ 1-0 በሆነ ውጤት ተሸነፈ። ኦስማን ደምቤሌ ጨዋታው በጀመረ 4ኛው ደቂቃ ላይ ጎሉን አስቆጠረ። በጨዋታው ላይ ያየናቸው የተለያዩ ነገሮች፣ የተለያዩ ክስተቶች አሉ። እነዛ ክስተቶች እያንዳንዳቸው ሀሳብ የሚፈልጉ ይሆናሉ፣ ግን የመረጥናቸው ላይ የበለጠ ትኩረት ብናደርግ ጥሩም ተገቢም ነው ብዬ አምናለሁ። እንደኔ የመጀመሪያዎቹ 25 እና 30 ደቂቃ ድረስ አርሰናል በጣም ተቸግሮ ነበረ። ፓሪስ ሳን ዠርማ ዶሚኔት አድርጎ ነበረ። ይሄ የፓሪስ ሳን ዠርማ ደግሞ የታሰበበት ስልት ነው። ይህንን ደግሞ አሰልጣኙ ሉዊስ ኤንሪኬ በተደጋጋሚ ለተጫዋቾቹ ይነግራቸው እንደነበረ ከጨዋታው በኋላ በብዛት እየተሰማ ነው የሚገኘው። ይህንኑ አድርጓል። በመጀመሪያዎቹ 27 ደቂቃዎች ላይ በአስቶን ቪላና ፓሪስ ሳን ዠርማ ጨዋታዎች ላይ 2 ጎል አስቆጥሯል። ትላንትናም የመጀመሪያዎቹን 25 እስከ 30 ያሉትን ደቂቃዎች ፓሪስ ሳን ዠርማ ዶሚኔት አድርጎ ነበረ። ጎልም አገባ። ጎል ከማግባት በተጨማሪ በነገራችን ላይ ልክ ወደ 30ኛው ደቂቃ አካባቢ ዶዌ በጣም ቆንጆ ሙከራ አድርጎ ነበረ እና በጣም በሚደንቅ ሁኔታ ዴቪድ ራያ ኳሱን ያወጣበት አጋጣሚም ደግሞ አጋጥሟል። እና እነዚህን ነገሮች ስንመለከት ለምን አርሰናል በመጀመሪያዎቹ ደቂቃዎች ላይ ተቸገረ? ሀፋና ወር መቸገር ቀላል ነገር አይደለም። ምክንያቱም በሜዳው ነው የሚጫወተው። አግሬሲቭ ይሆናሉ፣ ኢነርጄቲክ ይሆናሉ፣ ዶሚኔት ያደርጋሉ። እንደዚሁም ደግሞ በጣም በተደጋጋሚ ወደ ፒኤስጂ የግብ ክልል ለመድረስ እድል ይፈጥራሉ ተብሎ ተገምቶ ነበር። ያ ነበር ግምታችን፣ ያ ነበር ኤክስፔክቴሽናችን። ግን ከኤክስፔክቴሽናችን ውጭ የመጀመሪያዎቹን 30 ደቂቃዎች ላይ ተቸገረ። ግን የመጀመሪያው 45 ሊጠናቀቅ ሲል ደግሞ እንደገና አስፈሪ መልክ ይዞ መጣ እኮ አርሰናል። በተለይ በዛ ቅጽበት ውስጥ ማርቲኔሊ
ያገኘው በጣም ጥሩ የሚባል እድልና ዶኖራማ ያዳነበት በጣም የሚገርም አዳዳን ያዳነው እውነት ለመናገር እንደገና ደግሞ ሁለተኛው 45 ላይ ኦፍ ኮርስ ጎል አግብተው ነበር አርሰናሎች ከቆመ ኳስ ከጨዋታ ውጪ ተብለው ተሽሯል። የተሻረውን ደግሞ አግባብ ነው ትክክል ነው ኦፍ ነው ያሳያል። ይሄ ሰሚ አውቶሜትድ የሆነው ሲስተም ምንም ክሊር በሆነ መንገድ ነው ሌሎቹን ተጫዋቾች አስወግዶ ኦፍሳይድ ፖዚሽን ላይ ነበር አልነበረም የሚለውን የሜሪኖን በቀላሉ እንድናየው አድርጎናል። ስለዚህ የጨዋታ ውጪ ውሳኔው ትክክልና ተገቢ ነው። ከዛ ውጪ ትሮሳርድ ያገኘው ኳስ እና ዶኖራማ አሁንም እኔ እሱ ኳስ አሁን በጣም ነው የሚገርመኝ። ዶኖራማ እንደዛ መንካቱ ብቻ ሳይሆን ዶኖራማ ከነካው በኋላ ለመከላከል በፍጥነት እየሮጠ የነበረው የፒኤስጂ ተጫዋች ራሱ ለአለማግባቱ ራሱ ነው የገረመኝ። እኔ እውነት የዶኖራማ በጣም የሚገርም ተች የኳሷን አቅጣጫ አስቀየራት። ግን በዛ ሂደት ላይ በፒኤስጂ ተከላካይና በኳሷ መካከል መነካካት የመፈጠር እድሉ በጣም ሰፊ ነው። አለመነካካታቸው ደግሞ በጣም እጅግ በጣም ይገርማል። እነዚህ አይነት የአርሰናል እድሎች በጣም የሚያስቆጩ ናቸው። ዶኖራማን ግን ታደንቂያለሽ። ግን በተመሳሳይ ሁኔታ ደግሞ ጨዋታው ሊጠናቀቅ ወደ 5-6 ደቂቃ ሲቀር ደግሞ ተቀይረው የገቡት ባርኮላ እንደዚሁም ደግሞ ጎንካሎ ራሞስ የሚገርሙ ኳሶችን ደግሞ እነሱ ሞክረዋል። እነዛም ደግሞ ወደ ጎልነት የመቀየር እድላቸው በጣም ሰፊ ነበረ። የግቡ ቋሚ የመለሰበት የግቡ አግዳሚ የመለሰበት ራሱ ራያ ያወጣቸው ኳሶች አሉ። ስለዚህ በሁለቱም በኩል እድሎች ነበሩ። በሁለቱም በኩል የነበሩት እድሎች ደግሞ ግብ ጠባቂዎቻቸውንና አጋጣሚውን ያልተጠቀሙትን ተጫዋቾች ለመውቀስ ግብ ጠባቂዎቻቸውን ደግሞ ለማድነቅ የምትገደጅበት ነው። ለምሳሌ አንዳንድ ሰዎች ጋብሪኤል ማርቲኔሊን ሲወቅሱ ነበር። ያንን ኳስ እንዴት ይስጣል? እኔ ማርቲኔሊ ምን አጎደለ ነው ምለው። ለምሳሌ ማለት በቃ በጥሩ ሁኔታ መጥቶታል። ማርቲኔሊን ከመውቀስ ይልቅ ዶኖራማን ማድነቅ ይቀለኛል። እኔ ትሮሳርድ በጣም በጥሩ ሁኔታ መጥቶታል እኮ ከዛች ሲንግል በጣም ስሊም ከሆነች ተች ውጪ እኮ ሌላ ምን ማድረግ ይችል ነበረ? it was perfect almost አጠቃቀሙ የልጁ ሙከራ it was perfect። ግን ኤክሰፕሽናል የሆነ አዳዳ ነው ግብ ጠባቂው። ስለዚህ ኳሱን የመታው ልጅ ምን አጎደልክ ብለን እንወቅሰዋለን የሚል ስሜት አለ ለኔ እና ግብ ጠባቂውን ማድነቅ ዶናሩማ በጣም የሚደነቅ ነው። እንደውም ትላንትና ጨዋታው ላይ ጎልተው በቃ ወጥተዋል ብለን አስተያየት የምንሰጥ ከሆነ በተጫዋቾች በኩል በሁለቱም በኩል በነገራችን ላይ ዶናሩማንም ራያንም ማድነቅ የሚገባ ይመስለኛል። ራያ እንደውም አድማጮቻችን ያው ጨዋታውን ሲከታተሉ አስተውለውታል ብዬ የማስበው ነገር አብዛኛውን ጊዜ እኮ በቃ ልክ እንደ ተጫዋች ነበር፣ እንደ ግብ ጠባቂ ብቻ ሳይሆን እንደ ተጫዋች ነበር ጨዋታው ላይ አክት ሲያደርግ የነበረው እና እንደውም ይሄ ነገር ዋጋ ያስከፍል ይሆን እንዴ የሚል ጥያቄ ሁላ እንድንጠይቅ አድርጎናል። በዛ በጣም ጨዋታው ላይ የሚያደርገው እንቅስቃሴ ከግቡ ክልል የሚወጣበት አጋጣሚ ምናምን ብዙ ነበርና ያንንም ተመልክቶ ካቪቻኮ አንድ ጥሩ ሙከራ አድርጎ ነበር። ራያ መውጣቱን ካየ በኋላ ከርቀት የሞከረው ነበር። በአጋጣሚ ጎል አልሆነም እንጂ ግን ዋጋ ሊያስከፍል የሚችል ነገርም ሊሆን ይችላል። ግን እንደ ትልቅ እርዳታ ግን የምትመለከተው ነው። በጣም በረጅሙ የሚጥላቸው ኳሶች አርሰናል ያው አልተጠቀመባቸውም፣ ወደ ጎልነት አልቀየራቸውም እንጂ ግን አደገኛም እንደነበሩ እና አንድ ጥሩ በቃ አገልጋይ ተጫዋች ሆኖ ምሽቱን እንዳሳለፈ በደንብ ያየንበት ነው። ከአዳናቸው ኳሶች በተጨማሪ ማለት ነውና በሁለቱም በኩል በዶናሩማም እንደዚሁም ደግሞ በራያም በኩል በጣም የሚደነቅ እንቅስቃሴ እንደነበረ ማየት ያስፈልጋል። ግን ፓሪስ ሰን ዠርማ እውነትም በቃ የመጀመሪያዎቹን ደቂቃዎች በዚህ መንገድ ጫና ፈጥሬ ጨዋታው ሙሉ ለሙሉ መቀየር አለብኝ የሚል አስተሳሰብና ጨዋታው ላይ ለመተግበር ይዘው የገቡት እቅድ ከሆነ በትክክል ሰርቶላቸዋል ማለት ነው። ምክንያቱም ጨዋታውን አሸንፈዋል። እንደውም አንዳንድ መረጃዎችን ሳይ ደምቤሌ በአራተኛው ደቂቃ ጎል ሲያገባ 26 ፓሶች ነበሩ። በጣም የሚገርም ነው። በቃ ይሄ ማለት ሂደቱ ላይ 26 ጊዜ የኳስ ቅብብሎች ነበሩ እና ከዛ በኋላ ነው ጎል የሆነው በአራተኛው ደቂቃ ማለት ነው። ይሄ እንግዲህ በጣም የሚገርም የኳስ ፍሰት ቅብብል እንደነበረና አርሰናል ደግሞ ምንም ኳስ ለመንካት ተቸግሮ እንደነበር የሚያሳይ ይመስለኛል። ያ ለዛም እኮ ነው ጥያቄ የተጠየቀው። አንደኛው የፓሪስ ሰን ዠርማ 26 የኳስ ንክኪ ወይም በ26 ፓሶች ውስጥ የተገነባ አካሄድን ሄደው ያንን የመሰለ ቆንጆ ጎል ኦስማን ዴምቤሌ ያገባ
ይሄ አንደኛው ነገር ነው። በእነዚህ ሁሉ ሂደቶች ላይ ግን አርሰናል የት ነበረ? አርሰናል ምንድን ነው የነካው? አርሰናል ለምንድን ነው እንደውም በፈቀደው የሚል ጥያቄ ያስነሳል። በዛ ላይ ደግሞ አርሰናል ይሄ ፖሰስ አድርጎ በመጫወት በኩል የሚታወቅም ክለብም ስለሆነ ግን አሁን ፖሴሽኖቻቸውን አይተሽ ከሆነ 67 ላይ 23 ነበር እኮ 30ኛው ደቂቃ ላይ እንደውም የመጀመሪያው 15 ደቂቃ ላይ 75 ነበር የፓሪስ ሰን ዠርማን በቃ ዶሚኔት ያደረጉበት አርሰናል ፍጹም ወደ ጨዋታው ያልነበረበት ያልተመለሰበት የመጀመሪያዎቹ 15 ደቂቃዎች ላይ ፓሪስ ሰን ዠርማን 75% የኳስ ቁጥጥር ነበረው። ያንን የኳስ ቁጥጥርም ደግሞ ወደ ውጤት የቀየሩበት አጋጣሚ በጣም የሚገርም ነው። ቀደም እንዳልኩት ደምቤሌ ያስቆጠረው ጎል 26 የኳስ ቅብብሎች ሲኖሩት በሻምፒየንስ ሊግ በዚህ መንገድ ጎል ሲቆጠር ከ2003-2004 በኋላ ለመጀመሪያ ጊዜ ተብሎ የተመዘገበ 21 ዓመት በኋላ እና በጣም ያልጠበቅነው ነገር ነው። ብቻ በጨዋታው መጀመሪያ ላይ የተከሰተው ነገር እኔ በፍጹም ያልጠበቅኩት ነገር ነው። ያልጠበቅኩበት ዋነኛው ምክንያት የአርሰናል ደጋፊዎች በጣም የተለየ ድባብ ይፈጥራሉ የሚል ግምት ነበረኝ እና ጨዋታው እንደተጀመረ የፓሪስ ሰን ዠርማን ተጫዋቾችን በቃ የሆነ የማዋከብ ምን ውስጥ ነው የመጣ ነው የሚያስብል ነገር ይሰራሉ ብዬ ነበር የጠበቅኩት። ይሄንን የጠበቅኩት አንድም ሪያል ማድሪድ ጋራ በነበረው ጨዋታ ላይ የተመለከትነው ነገር እንደ አንድ ነው። ሁለትም ደግሞ አርቴታ ራሱ አጭር የቪዲዮ ክሊፕ ለቆ ነበር ራሱ በቃ አብራችሁን እንድትጫወቱ ነው በአርሰናል በኩል የተለቀቀ ነው፣ በግል ሳይሆን አብራችሁን እንድትጫወቱ እንፈልጋለን፣ ወደ ስቴዲየም ኑ፣ በእናንተ ተማመንባችኋለሁ የሚል ቪዲዮ ሁሉ ተሰራጭቶ ነበር እና በቃ የተለየ ድባብ ነው ዛሬ የምንመለከተው እና ያንን የተለየ ድባብ በመጠቀም በተለይ በመጀመሪያዎቹ ደቂቃዎች ላይ የአርሰናል ተጫዋቾች በቃ የሆነ ነገር ለማሳየት ጥረት ያደርጋሉ የሚል ግምት ነበረኝ። ግን በግልባጩን የተመለከት ነው የአርሰናል ደጋፊዎችም ደግሞ በጣም ጸጥ ብሎ ያመሹበት ምሽት ነው። እንደውም የፓሪስ ሰን ዠርማን ደጋፊዎች ድምጽ ነበር የሚሰማው በስቴዲየም ውስጥ። ያ እንግዲህ ምናልባት ቀድሞ ጎል ስላስተናገዱ ትንሽ የመቀዛቀዝና ተስፋ የመቁረጥ ነገር በደጋፊዎች ውስጥ ተከስቶ ከሆነ አላቅም እንጂ እኮ አሁን ያለሽ ምንድነው መሰለሽ የአርሰናል ፍላጎትና ተገቢ የነበረው ተግባር ደጋፊዎቹ የሪያል ማድሪድን ሲን እንደገና መድገም ያንን ቫይብ እንደገና ማምጣት ነው። ያ ቫይብ ደግሞ ጎል ሲገባብሽ ሳይለንስድ የምትሆኝ ከሆነ ለተጋጣሚሽ አቃለልሽለት ማለት ነው። ተጋጣሚሽ ዶሚኔት ሲያደርግ ሳይለንስድ የምትሆኝ ከሆነ ወይም ጸጥ የምትይ ከሆነ ለተጋጣሚሽ ምቹ ሆነ ማለት ነው። የደጋፊዎች በስቴዲየም ውስጥ የሚፈጥሩት ድባብ ሁለት ነው እኮ ትርፉ፣ ሌላ ነገር እኮ የለውም። ለተመልካች ማማሩ፣ ለተመልካች የሚገርም ነበር ምናምን ማስባሉ አንድ ነገር ከተባለ፣ ከዛ ውጭ ግን የራስሽን ተጫዋቾች 100% እንዲሰጡ ማበርታት ነው። ሁለተኛ ደግሞ የተጋጣሚ ተጫዋቾችሽ ምቾት እንዳይሰማቸው ማድረግ ነው። ጫና ውስጥ እንዲወድቁ ማድረግ ነው። ይሄንን ጫና ውስጥ መክተት አላማ ያለውን ቫይብ የምትፈጥሪው ግን ፎር 90 ሚኒትስ መሆን አለበት፣ ወይም አስተማማኝ የምትዩ ነገር እስኪመጣ ድረስ መሆን መቻል አለበት። ፓሪስ ሳን ዠርማን ትላንትና ዶሚኔት ሲያደርግ ጸጥ የምትይ ከሆነ እንግዲህ 3 ደቂቃ ከምናምን ነው የገባው ጎሉ፣ 4 ደቂቃ ብለን እንውሰደው። ከዛ በኋላ እኮ ልመና ነበረ እኮ ለአርሰናል ደጋፊዎች በጣም በተደጋጋሚ ይቀርብ ነበር። ራያም ራሱ አርቴታ ይለምን ነበረ፣ ትሮሳርድ ይለምን ነበረ፣ አርቴታ ይለምን ነበረ። እንደውም አንድ ወቅት ላይ በቃ በጣም አሳዘነኝ ራያ። የእውነት ለመናገር ፈርስት ሃፍ አለቀ ሲባል የሚለምናቸው አሁን ወደ ረፍት ወደ መልበሻ ቤት እየሄደ ለምን ያደርጋል? ቢጨፍሩ ባይጨፍሩ ወይም ቫይቡን ቢያደምቁት ምንም የሚጠቅመው ነገር የለም። ግን እሱ የመጀመሪያው 45 አልቋል ካሉ በኋላ ዳኛው ታስታውሺ ከሆነ የጆሮ ወራ ሊወረወር ሲል ነው የመጀመሪያው 45 ያለቀው እና በዛን ሰዓት ላይ ተነሱ ያሟሙቃል፣ ያጋግላል። ያን ያህል was quite እና ይሄ የባለፈው አይነት ድባብ እንዳልነበረ ምናምን የሚያሳይ ነው። የመጀመሪያዎቹ 25 አካባቢ 30 አካባቢ ደቂቃዎች ላይ ፒኤስጂ ዶሚኔት ማድረጉ ግልጽ ነው። በሌላ በኩል ደግሞ በእነዚህ በተለይ በመጀመሪያዎቹ 20 ደቂቃዎች ላይ አርሰናል የሚጠበቁ አርሰናል በሆነ ውድድር ላይ ውጤት ሊያመጣ ከሆነ አርሰናል በሆነ ውድድር ላይ ዶሚኔት ሊያደርግ ከሆነ ትልቅ አስተዋጽኦ የምጠብቅባቸው ተጫዋቾች መካከል አንደኛው ሳካ ነው። ሳካ እኮ ትላንት ጠፍቷል እኮ። ሳካ እኮ ምንም ማድረግ እኮ አልቻለም። ብታምኝም ባታምኝም በመጀመሪያዎቹ 20 ደቂቃዎች ቡካዮ ሳካ ኳስ የነካው 4 ጊዜ ብቻ ነው።
this is a fact ምንም ሊደረግ የማይችል 4 ጊዜ ነው ኳስ የነካ በጣም ተከቦ ነበር በፓሪስ ጀርመን ተጫዋቾችም ምንም ይሁን ያው መከበብም ምናምንም ይሁን ሳካን ለማቆም እነሱ ያዋጣናል ያስኬደናል ያሉትን ነገር ተግባራዊ ያደረጉ ግን ሰርቶላቸዋል 4 ጊዜ ብቻ ነው ቡካዮ ሳካ ኳስ የነካ ከዛም በኋላ ደግሞ የሆነ ወቅት ላይ ትንሽ መነቃቃት በተለይ ከ30 ደቂቃ በኋላ መነቃቃት ምናምን ጀመረ ግን ፍራስትሬት አርጎ ነበር ለምሳሌ ቢጫ ካርድ ያየው ዳኛው ጥፋት ጠፍቷል ብለው ፊሽካ ድምጽ ሲያሰሙ ኳሱን ነረተው የዛን ሰዓት ላይ የዳኛን ውሳኔ በመቃወም ነው ቢጫ ካርድ እንዲያይ የተደረገው ውሳኔ ተገቢ ላይሆን ይችላል ነገር ግን ቡካዮ ሳካ በዛ መንገድ ሲገልጽ ሐሳቡን ሲገልጽ ስሜቱን አይተነው እናውቃለን እንዴ ዝምተኛውን ቡካዮ ሳካን ነው የምናውቀው አይደል ስራውን የሚሰራው ሐሳቡንም ፍላጎቱንም ጉብዝናውንም በተግባር የሚያሳይ ልጅ ነው እና ይሄ ሁሉ ነገር በጣም ትልቅ ጉድለት ነበር በሌላ በኩል ግን የፒኤስጂ ተጫዋቾችስ በዚህ ጨዋታ ላይ ከአርሰናል የሆነ ውጤት ይዘው ሊወጡ ከሆነ ፒኤስጂዎች እነማን የተለየ ነገር ሊያደርጉ ይችላሉ ስትል ሀቪቻ ነው አንደኛ የምናነሳ የነበረው ይሄ ጥር ፒኤስጂን የተቀላቀለ ጀግንነቱን አሳይቷል ትላንትና 26 ኳስ ቅብብል ነበረ ካልሽ 25ኛው ኳስ እኮ እሱ ጋር ነበር የነበረው 26ኛው ወደ ኦስማን ዴምቤሌ የመጣው እሱ ነው አሲስት ያደረገው እሱ ስለሆነ ስለዚህ ኦስማን ዴምቤሌ በጥሩ ሁኔታ ጎሉን አስቆጠረ ከዛ በኋላ እንደውም በእኔ እምነት ዳኛው ሶፍት ነው ብለው አልሰጡትም እንጂ ቲምበር ሀቪቻ ላይ የሰራው ጥፋት ፍጹም ቅጣት ምት ሊያሰጥ ይችል የነበረ እኮ ነው ጥያቄ ነበረበት በጣም ከፍተኛ ጥያቄ ነበረ ስቲል ኮንትሮቨርሻል ተብሎ የሚነሳ ነው አወዛጋቢ ነው ተብሎ የሚነሳ ነው ምክንያቱም በአርሰናል ተጫዋቾች መካከል አልፎ ሲሄድ ሀቪቻ የሱን እንቅስቃሴ ሆዶ አካባቢ እጁን በማሳረፍ ያደናቀፈው ደግሞ ቲምበር ነው የዳኛውን ውሳኔ ለመቀበል የሚገደደው ዳኛው በጣም የሚገርም ቆንጆ ቦታ ላይ ነበሩ ክስተቱን ለማየት በተመሳሳይ ደግሞ የቫር ኢንቮልቭመንትም ነበረ አይ ለፈው ትክክል ነህ ማለት ኦንፊልድ ዲሲሽኑ ልክ ነው ምናምን ስላሉ ነው እንጂ በጣም ኮንትሮቨርሻል ምክንያቱም በሶስት የአርሰናል ተጫዋቾች መካከል አለፈ ያንን የማለፍ ጥረት በሚያደርግበት ሰዓት ላይ ቲምበር ጥፋቱን አጥፍቶበታል ነበረ የሀቪቻም ጥያቄ ነበረው እነ ማርኪኒዮስም ያንን ጥያቄ ሲያነሱ ነበር ለዳኛው ኤክስፕሌን ሊያደርጉ ሲሞክሩ ነበረ ግን ኦንፊልድ ዲሲሽን ወይ ሜዳ ላይ ዳኛው የወሰኑት ውሳኔ ትክክል ነው ብለው ሱጻን ሀቪቻ እኮ ቲምበርን በጣም ነው ያስቸገረው በጣም ነው በቃ ያስቸገረው በቋቋም አልቻለም እውነት ለመናገር አልቻለም ሁለተኛው መነሳት ያለበት ተጫዋች ኦስማን ዴምቤሌ ነው እልሽ አሁን የኛ ክትትል ድክመት ካልሆነ በስተቀረ ሳላ ዘንድሮ ይገርማል ያማል ዘንድሮ ይገርማል ራፊኒያ ምናምን የምንለው ለፈረንሳይ ሊግ ራሳችንን ስላራቅን ካልሆነ በስተቀረ ኦስማን ዴምቤሌ በዘንድሮ የውድድር ዓመት he is super amazing ቁጥሮቹ የሚነግሩን ነገሮች ተንታኞቹ የሚነግሩን ነገሮች ባየነው አጋጣሚም ላይ ደግሞ ፒኤስጂ ላይ ያለውን የልዩነት መፍጠር አቅም በጣም በጣም የሚገርም ነው አውሮፓ ላይ የምትፈልጊውን ተጫዋች ጥሪ ሳምሪ የፈረንጆቹ 2025 ከገባ በኋላ የኦስማን ዴምቤሌን ያህል ብዙ ጎል ያገባ ተጫዋች የለም በ2025 ብቻ ያገባቸው ጎሎች 25 ናቸው በዘንድሮ የውድድር ዓመት ለፓሪስ ሳን ጀርማ ኦስማን ዴምቤሌ ያለው የጎል ኢንቮልቭመንት 45 ነው ጎል ኢንቮልቭመንት ማለት ጎል ፕላስ አሲስት ማለት ነው ጎል ፕላስ አሲስቱ 45 ነው ፒኤስጂ ስንት ጨዋታ ተጫወተ 45 ኦልሞስት በእያንዳንዱ ጨዋታ ለፒኤስጂ ወይ ጎል ያገባል ወይ ለጎል የሚሆን ኳስ ይሰጣል ማለት ነው ኦን አቨሬጅ ትላንትናም ልዩነትን ፈጥሯል እንደውም አንዳንድ ሰዎች አርሰናል ከዚህ በላይ የተግባር ሌሰን መውሰድ የሚችልም የሚገባውም አይመስለኝም የሚል አስተያየት እኮ ሰጡ አርሰናል የሚፈጥራቸው የግብ ዕድሎችን ጎል የሚያደርግ የኦስማን ዴምቤሌ አይነት ተጫዋች የለውም ነው ስለዚህ በሚቀጥለው የውድድር ዓመት የፕሪሚየር ሊጉን ዋንጫ ማንሳት የሚፈልግ ከሆነ በሚቀጥለው የውድድር ዓመት በዘንድሮ የውድድር ዓመት ካስመዘገባቸው ውጤቶች በላይ ማስመዝገብ የሚፈልግ ከሆነ ፕራክቲካሊ የትላንትናው ጨዋታ ትልቅ ሌሰን ነው
ኦስማን ዴምቤሌ what the difference between Arsenal and PSG ብለው ነበር የሚያነሱ የነበረው ቁጥሮቹን እያስቀመጡ እዛ ቁጥር ላይ መድረስ የታደለ የአርሰናል ተጫዋች ካለመኖሩ አንፃር በ2025 ጎል ያገባ መሆኑን እየጠቀሱ የኦስማን ዴምቤሌን ኳሊቲ የሚመጥን ተጫዋች አርሰናል የለውም ነው። ሌላ የተጠቀሰው ነገር ምንድነው ያልሽኝ እንደሆነ ሉዊስ ኤንሪኬ እና አርቴታ ተጫዋች መቀየር ሲፈልጉ የነበሯቸው ኦፕሽኖች ነው። አርሰናል ለምንድነው ክረምት ላይ ራሱን ከዚህ በተሻለ ያላጠናከረው ወይም ራስ ለማጠናከር የወሰዳቸው እርምጃዎች ይበልጥ በሚጠቅሙ ቦታዎች ላይ ለምን አልሆነም የሚለውን ጥያቄ እንደገና ትላንት ስለተሸነፈ ተቀሰቀሰ እንደገና እንደ አዲስ ሲያሸንፍ ለዘብ የሚል ሲሸነፍ ደግሞ እንደገና የሚጎመራ አይነት ጥያቄ ከሆነ ክረምቱስ እሺ ይለፍ ጥር ላይ ማድረግ የሚገባውን ነገር አላደረገም እኮ በሱና በሊቨርፑል መካከል የተፈጠረው ልዩነት በዚህ ሰበብ የመጣ ነው ለሶስት ተከታታይ የውድድር ዓመት ሁለተኛ የሆነው በዚህ ሰበብ ነው የሚለው እንደገና እንደ አዲስ ተነስ ኦሌ ዋትኪንስን ጠይቆ ነበር የሚለው ብቻ ነው እየተነሳለው እንደ መከላከያ። ኦስማን ዴምቤሌ 70ኛው ደቂቃ ላይ ተቀይሮ ሲወጣ ማን ተክቶት ገባ? ባርኮላ እንደገና የሚገርም የግብ ዕድል አግኝቶ ነበር። የሚገርም ሙከራ አድርጓል። ባርኮላ እኮ የክሊያን ምባፔ ምትክ ይሆናል ተብሎ የሚታሰብ ሌቭል የሚነሳ ተጫዋች። ከዛ በኋላ ጎንካሎ ራሞስ ነው የገባው አይደል? ዱዌን ተክቶ ዱዌ ደግሞ እንዳየኸው ነው በጣም የሚገርም አገልግሎት እየሰጠ የሚገኝ ነው። ከዛ ይሄንን ያነሱና አርሰናል ተቀያሪ ወንበር ላይ የነበሩት እነ ቤን ዋይት ናቸው። ኦልሞስት ጌሙ ሊያበቃ ሲል ነው ነዋኔሪ የገባው። ከዛ ውጪ የነበረው ማን እንደሆነ ታውቃለሽ? ስተርሊንግ እና በሚቀጥለው የውድድር ዓመት ክለብ እንደሚቀይር የተረጋገጠው የሚገባበትም የስኮትላንድ ክለብ የታወቀው ታይሬኒ ናቸው እኮ ያሉት። እንደዚህ ሆነሽ አይቻልም ነው ባለሙያዎቹ የሚሉት። ደግሞ የምርም ከባድ ነው። እነዛ ያላቸው የቅያሬ አማራጭና አርሰናል ያለው የቅያሬ አማራጭ ተመጣጣኝ አይደለም። ጌም ቼንጀሮች አይደሉም አብዛኞቹ። በቃ ጁሪያን ቲምበርን አስወጥተሽ ቤን ዋይትን ስታስገቢው ጎል በምትፈልጊበት ሰዓት ላይ ያንን ስታደርጊ ግራ እንደተጋባሽ ከማስረዳት ሌላ ምንም የሚያሳየኝ ነገር የለም ለኔ። it was hard ለዛ ቦታ ላይ ላለሰ ግን ይሄ የራሳቸው ጥፋት ይኸውልሽ ታይትል ማሸነፍ አምቢሽን ኖሮሽ የቻምፒዮንስ ሊግ የመጀመሪያ ዋንጫን የማንሳት አምቢሽን ወይም ጉጉት ፍላጎት ኖሮሽ እንደዚህ ሆነሽ አትቀርቢም። ስኳድሽ ላይ በደንብ መስራት ይኖርብሻል። ራስሽን የማጠናከር እንቅስቃሴሽ በጣም ጠንካራ መሆን መቻል አለብሽ። የሚፎካከሯቸው ክለቦች የደረሱበት የስኳድ ሌቭልና አርሰናል በተጨባጭ ያለው የስኳድ ሌቭል አሁን አይ ጉዳት እኮ ነው አይ ቅጣት እኮ ነው ልንል እንችላለን። ከእግር ኳስ ውስጥ እሱን ኤክስትራክት አድርገሽ ማውጣት አትችይም። እግር ኳስ እንደዛ ሆኖ ነው የሚቀጥለው። የተወሰኑ ተጫዋቾች ይጎዱብሻል፣ የተወሰኑ ተጫዋቾች ይቀጡብሻል። ለምሳሌ አሁን ትላንትና እንደሰማነው ሩዲገር 6 ጨዋታ ተቀጣ አይደል? ቫስኩዌዝ 2 ጨዋታ ተቀጣ። የኦዲጋ የእንትና ተነሳለት መሰለኝ የጁድ ቤሊንግሃም እንዲነሳለት ተደረገ መሰለኝ። በቃ እንደዚህ ያለ ነገር ያጋጥመዋል። ሪያል ማድሪድ ዘኔክስ 6 ጌምስ ላይ ያለ ሩዲገር ይጫወታል። ያጋጥማል እንደዚህ ያለ ነገር ሲያጋጥምሽ ባካፕ ፕላንሽ ስቲል ተፎካካሪ አድርጎ የሚያስቀጥልሽ መሆንሽን እርግጠኛ መሆን አለብሽ ሳምሪ እንጂ ኦል ዘ ታይም እየመጣሽ ኤክስኪውዝ የምትደረድሪ መሆን የለብሽም። በቃ ፕራክቲካሊ መቀየር ነው ያለብሽ። አይ ጉዳት ነው እንጂ እኮኛ ምን ጉዳት ማንንም ሊያጋጥም ይችላል። ሲቲንም ሊያጋጥም ይችላል፣ አርሰናልንም ሊያጋጥም ይችላል፣ ሊቨርፑልንም ሊያጋጥም ይችላል፣ ዩናይትድንም ሊያጋጥም ይችላል፣ ማድሪድ ባርሳ ያጋጥማል። ቅጣት ነው ኦፍ ኮርስ ቅጣት። አሁን ትላንትና ፓርቴ ተባለ። ኖ ፓርቲ ተባለ እኮ የተባለው ነው እኮ ምን አገርሽ መባልም አለበት። እኔ እንደዛ ነው ማምነው፣ መባልም አለበት። እንደውም እኔ ለፓርቴ በጣም በቃ ዋጋ ማግኛ አድርጌዋለሁ። አዎ እውነት ለመናገር የፓርቴን
እውነትን እኔ እንደዛ ነው የሚሰማኝ። አመሰግናለሁ። እኔ እንደሚገባው ክብር ያላገኘ ተጫዋች ሆኖ ነው ማገኘው ቶማስ ፓርቴ። በተለይ በዘንድሮ የውድድር ዓመት የሚያደርገው እንቅስቃሴ በጣም በጣም የሚገርም ነው። በዛ ላይ በየአንዳንዱ ጨዋታ ላይ እኮ የመሰለፍ እድል የነበረው ተጫዋች ነው። እንደገና ደግሞ ከዚህ በፊትም እንዳነሳ ነው በፕሮግራማችን ላይ በተለያዩ ቦታዎች ላይ አርቴታ ሲቸገር እየተጠቀመበት ነው። ግን በነዛ ቦታዎች በሙሉ የሱን ብቁ የሚባል አገልግሎት ነው ለአርሰናል ሲሰጥ የነበረው እና ትላንትና ደግሞ የቶማስ ፓርቴ አለመኖር እንዴት አርሰናልን ሊጎዳ እንደሚችል በደንብ በግልጽ ያየንበት ነው። ምክንያቱም ትላንት ቶማስ ፓርቴ ቢኖር ኖሮ መሀሉ ላይ ኦዴጋርድ፣ ራይስ እና ፓርቴ ነበሩ በጋራ የሚጣመሩት። ከዛ በኋላ ሜሪኒዮን እንግዲህ የፊት መስመር ተጫዋች አድርጎ አርቴታ እየተጠቀመበት ስለሆነ እንደ አጥቂ ሜሪኖን ይጠቀምበታል። ከዛ በኋላ የተሻለ ነገር ማግኘት ይቻል ነበረ ብዬ ነው የምማስበው እና ከዛ በኋላ የተነሱት ነገሮች አንዳንድ ጥያቄዎች ነበሩ። የቶማስ ፓርቴ ያለመኖር ምንም ጥያቄ የለውም፣ ይጎዳል። በቃ አይተነዋል እንዴት ብልጫ እንደተወሰደበት። እሺ ቆይ የቶማስ ፓርቴ አለመኖር ይጎዳል። ቶማስ ፓርቴ ትናንት ሜዳ ላይ ቢኖር ኖሮ ነገሮች ይቀየሩ ነበር እንደማለት አድርጌ ልውሰድልሽ። እሺ ስለዚህ ቶማስ ፓርቴ የሚቀጥለው ጨዋታ ላይ ስለሚመለስ ኤክስፔክቴሽንሽ ምንድነው ላንቺ? እኔ በጣም ሰፊ ነው። አርሰናል የተሻለና የተለየ ነገር ማድረግ ይችላል ብዬ ነው ማስበው። ግን እኔ ልናገር የነበረው እና ጥያቄም ሲነሳ የነበረው ትላንትና ቶማስ ፓርቴ ቢኖር ኖሮ በዚህ ጨዋታ ላይ ተሰልፎ ቢሆን ኖሮ የኦስማን ዴምቤሌን ጎል ማስቀረት ይቻል ነበር ወይ የሚል አንዳንድ ጥያቄ ሲነሳ ነበር። እኔ እሱ አይደለም የሚያሳስበኝ። እኔ እንደዛ ብሎ ማሰብ እኮ እኔም እኮ ያልኩት እሱ ኖሮ ጎል የማይገባበት አናስመስለው እኮ ፓርቴም ኖሮ ጎል ይገባበታል እኮ አርሰናል። ምንድነው ይሄ የፓስ የተደረገው ነገር በጣም ስለበዛ ስለዚህ ኢንተርሴፕት የመደረግ እድል ሰፊ ነው። ግን እኔ እሱ አይደለም የሚያሳስበኝ ብዬ ልናገር የነበረው ምንድነው ቶማስ ፓርቴ ኖሮም ያ ጎል ሊገባም ላይገባም ይችላል። እሱ አይደለም ዋናው ነገር። ግን ጨዋታው በዚህ አይነት መንገድ መጠናቀቁን ግን እርግጠኛ ሆኖ መናገር አይቻልም ነበር። የሆነ ለውጥ ይኖር ነበር ብዬ እንዳስብ ነው ያደረገኝ። ውጤት ይቀየራል አይቀየርም ከሚለው አንጻር አላየውም የቶማስ ፓርቴን አለመኖር። እኔ የማየው የተወሰኑ ተጫዋቾች ላይ የነበረው መደብዘዝ አይኖርም ነው። ያው ፓሪስ ሰን ጀርማ የፈጠረው የጨዋታ ሂደት አሁን ለምሳሌ በሳካ በኩል በጣም ደብዝዞ እንደነበር ቅድም ስናነሳ ነበር እና አንድ ሳካ ከደበዘዘበት ምክንያት መካከል ተብሎ የተጠቀሰው ምንድነው ቲምበር ካቪቻ በጣም አስቸግሮት ነበር እና ግዴታ ወደ ኋላ እየተመለሰ ቲምበርን ያግዝ ነበር። ይሄ ግዴታው ነው። ወደ ኋላ ተመልሶ የቲምበርን የማገዝ ግዴታ ነበረበት። እንደውም የሆነ ጊዜ ላይ እኮ ቦታ ከቀየረ በኋላ ቲምበር የተሻለ ነገር ማሳየት ጀምሮ ነበር እና አንደኛው ይሄ ነው ለሳካ መደብዘዝ ምክንያት። ሁለትም ደግሞ እንዳየነው በሁለትና በሶስት የፓሪስ ሰን ጀርማ ተጫዋቾች ነበረ ሳካ ሲያዝ ነበር ማርክ የተደረገው እና ራሱ ፓሪስ ሰን ጀርማ ይዞት የገባው አጨዋወት ለአርሰናል ከብዶታል ብለን መናገር የምንችል ይመስለኛል። ያንን በቃ አሸንፎ መውጣት አልቻሉም። እኔ እንደዛ ነው የሚታየኝ እና የፓርቴም ጉዳይ ደግሞ በዛ መንገድ መታየት አለበት ብዬ ነው ማስበው። የደንበሌ ጎል ሊቆጠርም ላይቆጠርም ይችላል። ፓርቴ የሆነ ነገር ሊያደርግ ይችላል፣ ላያደርግም ይችላል። ግን ለምሳሌ አራተኛው ደቂቃ ላይ አይደለ 86ቱን ደቂቃዎች 90 ደቂቃ ብለን ብናስበው በዛ መንገድ ጨዋታው ይቀጥል ነበር ወይ ፓርቴ ቢኖር ኖሮ የሚለው ላይ በእርግጠኝነት መናገር የሚቻል አይመስልም። የሆነ ነገር ማድረግ ይችላል። ምክንያቱም የፓርቴ አለመኖር ነው አርሰናል በዚህ መንገድ እንዲቸገር ያደረገው ብለን ከተናገርን ፓርቴ ሲኖር የተለየ ነገር ነው የምንጠብቀው ብዬ ነው ማስበው እኮ። የፓርቴ መኖር ለተወሰኑ የአርሰናል ተጫዋቾች የበለጠ ጉብዝናቸውን ለመግለጥ አቅማቸውን ለማውጣት ስለሚያግዝ በዛ ሂደት ቡድኑ ይጠቀማል የሚል ነው እንጂ እኔ አሁን ጎል ይገባ ነበር ጎል አይገባም ነበር የሚለው ላይ እኔ አስተያየት መስጠት አልችልም።
ምክንያቱም ዊዝ ፓርቲም ጎል ገብቶበት ያውቃል አርሰናል ጎሉ ሊገባ ይችላል ግን አርሰናል ዲፍረንት ቲም ይሆን ነበረ ካልሽኝ እገምታለሁ አርሰናል የተለየ ቡድን ይሆን ነበረ ሚድፊልዱን ዶሚኔት ለማድረግ የተሻለ አቅም ያገኝ ነበረ እነ ቡካዮ ሳካ ትላንት የተቸገሩትን አይነት መቸገር አይቸገሩ ይሆናል እንደዚሁም ደግሞ ሜሪኖ ላይ የተፈጠረው ተጽዕኖ በፓርቲ አለመኖር ምክንያት ሜሪኖ ላይ የተፈጠረው ተጽዕኖ ይቀንስ ነበር እንደዚህ የራይስም አገልግሎት በጣም ቡስት ሊያደርግ ይችላል እንደዚህ ልልሽ ይችላልው እንጂ ያጎል አይገባም ነበር ፓርቲ ቢኖር ኖሮ እስከሚል መደምደሚያ ግን አልሄድም እኔ አሁን ለአርሰናል መቸገር ክሬዲቱን የምሰጠው ለፒኤስጂ ነው ለአርሰናል መቸገር ምክንያቱ የፒኤስጂ ጉብዝና ነው ለቡካዮ ሳካ ምንም ማድረግ አለመቻል የፒኤስጂ ጉብዝና ነው ለቲምበር እንደተለመደው አለመሆን የፒኤስጂ ጉብዝና ነው ምናምን ፒኤስጂን ጉብዝና እያደበዘዝኩኝ ወይም ደግሞ እየነፈኩኝ አስተያየት መስጠት አልችልም ገባሽ ይሄንን ከለር ይቀይረው ነበረ እንደ ቲም አርሰናልን የተሻለ ያደረገው ነበረ ብትኝ ቨርሳታይል ነው በጣም ጥሩ ሰርቫንት ነው በጣም ጥሩ አገልግሎት ይሰጣል በሱ መኖር ምቾት የሚሰማቸው ተጫዋቾች የተመቻቸውለት አርሰናል የበለጠ አደገኛ ይሆናል በሱ ግን እስማማል ጎሉ አይገባም ነበር የሚለው ድረስ ግን አልሄድም እና ክሬዲት ፎር ፒኤስጂ ነው እኔ የምለው ፓሪስ ሰን ጀርማንም ዝም ብሎ ቀለል አድርጎ ማየትም አይገባም የሆነ አንድ የማይረባ ቡድን እንዴት እንዲያረጋቸው አይነት ነገር እንዲሆን እንደውም ሌላ አንደኛው ነገር ምናልባት አድማጮቹ ማስተያየት ሊሰጡበት ይችላሉ ብዬ የማስበው የትላንትና አርሰናል በዚህ ሁኔታ ጨዋታውን መሸነፉ ጨዋታው ላይ የነበረው እንቅስቃሴ የበለጠ ሪያል ማድሪድን ያጋለጠ ነው ወይ ማለት ሪያል ማድሪድ ላይ አርሰናል የወሰደውን ብልጫ ሁላችንም በደንብ አድርገን የተከታተልነው ነው ያደነቅነው ነው ግን የሪያል ማድሪድን ጎዶሎነት የበለጠ ያጋለጠ ነው ወይ ትላንትና ፓሪስ ሰን ጀርማን በአርሰናል ላይ የወሰደው የበላይነት የሚለውም አብሮ ሲነሳና ውይይት ሲደረግበት ነበር ግን የተለያዩ ቡድኖች ይመስሉኛል እኔ አሁን ያለሽ ለምሳሌ ትላንት ያየነው ጨዋታ በሚቀጥለው ሮብ የዛሬ ሳምንት በሚኖረው የሁለቱ ተመሳሳይ ክለቦች ጨዋታ ላይ ደግሞ ሌላ መልክ ልናይ እንችላለን እኔ ግን የምለው አሁንም ክሬዲት ፎር ፒኤስጂ አርሰናል ደግሞ ሌሰኑን መውሰድ አለበት ነው የምለው እኔ የኔ ሀሳብ ነው እሱ ግን ይሄንን ካልኩኝ በኋላ የአርሰናልና የፒኤስጂ ጨዋታ ከሪያል ማድሪድና ከአርሰናል ጨዋታ የተለየ እንደሚሆን ግን ያኔ ሪያል ማድሪድን ያሸነፈ ቀን ተናግረን ነበረኛ አርሰናል ሞር ቻሌንጅ የሚገጥመው ከሪያል ማድሪድ ይልቅ ከፒኤስጂ ነው ስንል አንድ ሰው እንደው ምን ብሎ ጽፎልን ነበር መሰለሽ አሁን ደግሞ ፒኤስጂ ከብደዋል አላችሁ ምናምን ነገር ብሎ ጽፏል አለ እዛው አስተያየቱ ላይ ሊያገኙት ይችላል ምክንያቱም ይህንን ዋጋ ሳጥተን አይደለማ መነሳት ያለብን ትልቁ ነጥብ ግን ለኔ የሚመስለኝ ምንድነው አለቀ ወይ ነው አላለቀም በእግር ኳስ የመጨረሻው ትንሹ ውጤት ነው የተመዘገበው ባይመዘገብ ይመርጥ ነበር አርሰናል ግን የተመዘገበው ውጤት የእግር ኳስ የመጨረሻው ትንሹ ውጤት ከ1-0 በታች የለም ያለቀው 1-0 ነው አርሰናል ምን ማድረግ አለበት ነው የሚቀጥለው ጨዋታ ላይ እሱን እንመለስበት አይሻልም እሺ ሁለተኛው ግን የምነግርሽ ነገር የፒኤስጂ ሰዎች የሚሉት ነገር ዘንድሮ ፕሪሚየር ሊግ ላይ የምንሳተፍ ብንሆን ዋንጫውን ምን በለኛል አይ ያሉትና ዋንጫው ፕሪሚየር ሊግ አሁን ላሊጋ ሊግ ዋንን በልተዋል የፕሪሚየር ሊግ ክለብ ብንሆን ዋንጫውን እኛ ነን የምንበላው ሲቲን አቅምሰዋል ሊቨርፑልን አሸንፈዋል ቪላን አሁን ደግሞ አርሰናልን አሸንፈዋል አይደለም እነዚህ ናቸው አረ ከላይ ያሉት ምን ፕሪሚየር ሊግ ደግሞ ብንኖር አንቻው ያሉልሽ ነው እሺ ለማንኛውም አርሰናል በመልሱ ጨዋታ ምን ማድረግ አለበት ከዚህኛው ጨዋታ የሚወስዳቸው ትምህርቶች ምንድናቸው እና አብቀቷል ወይ ግን ያው ሁሌ ግን ያው ከእንትን አጠያየቃችን ያኛውን ወገን የረሳ አይሁን ፒኤስጂስ ምን ሊያደርግ ይችላል እሱማ ልክ ነው ፒኤስጂም የራሱን ትምህርት ይወስዳል ያው ግን ይሄንን ያልኩት ለምንድን ነው አርሰናል ስለተሸነፈ ነው
አኮ አሁን ዲሎ አስተማማኝ እንዳልሆነ ሉዊስ ኤንሪኬ ያውቃል እሱም ብሏል እኮ እሱና ምልሽ ስለዚህ ጥያቄው ፒኤስጂ ምን ሊያደርግ ይችላል አርሰናል ምን ሊያደርግ ይችላል አርሰናል ሪቨርስ ለማድረግ ምን ማድረግ አለበት ፒኤስጂ ደግሞ ውጤቱን ለማስጠበቅና ፋይናሊስት ለመሆን ምን ማድረግ አለበት ነው መሆን ያለበት ገብቶኛል በሁለቱም መንገድ እንመለስበታለን በጣም እናመሰግናለን አድማጮቻችን ቀሪ ቀናችሁ አስደሳች እንዲሆንም እንመኛለን ኢትዮጵያ ለዘላለም ትኖር